ድንቅ ትንቢት 610 ዓመት የኖሩት አባ ዘወንጌል ዘኢትዮጵያ የተናገሩት ትንቢት ይሄው ሰዓቱ ደርሶ ሲፈጸም በአይናችን እያየን ነው። እነዚህ አምላክ የቁጣ ዓመታት ርቀው መልካሙ የሚቀርበው በንስሐና ጸሎት ነውና ሁሉም ገዳማውያን አባቶች መልእክት የመከራ ዘመን ከፊታችን አለና ንስሐ በመግባት ተግታችሁ ጸልዩ የሚል ነው። አባ ዘወንጌል ዘኢትዮጵያ ኢትዮ ኤርትራ ድንበር ትግራይ ክልል ኢሮብ ወረዳ አሲምባ ገዳም ይኖሩ የነበሩ የበቁ 610 ዓመት የኖሩ ጥንታዊ መናኝ የሃይማኖት አባት ነበሩ። አባ ዘወንጌል ዘኢትዮጵያ ስለራሳቸው ምንም ተናግረው ባያውቁም እድሜያቸው በግምት 600 ዓመት እንደሆነ በገዳሙ ያሉ አባቶች ይናገራሉ። ግራ እጃቸው እንደ ፀሐይ ያበራል፣ ሲፈልጉ ይሰወራሉ፣ ሲፈልጉ ይገለጻሉ። እስከ 20 ዓመት ተሰውረው ይገለጣሉ። እሳቸው ሲገለጡ ሁል ጊዜ ገዳም ዙሪያ ሰማይ ብርሃን አምድ ሲወርድ ይታይ ነበር። አባ ዘወንጌል ዘኢትዮጵያ ቀድመው ቅብአ ንጉስ ቴዎድሮስ የሚያርፍበት ቤተክርስቲያን ከሰራሁ በኋላ ከአጸደ ሥጋ ድንኳኔ እለያለሁ ብለው እንደተናገሩ ባለፈው ዓመት በ2011 ዓመተ ምህረት ንጉሱ ቴዎድሮስ የሚያርፍበት የመስቀል ክርስቶስ ቤተክርስቲያን ሰርተው በማጠናቀቅ በአጸደ ሥጋ ከዚህ ዓለም ተለይተዋል። አባ ዘወንጌል ዘኢትዮጵያ ስለ ኢትዮጵያ ብዙ ትንቢቶች ተናግረው ሁሉም ተፈጽመዋል። አባ ዘወንጌል ቀድመው ተናግረዋቸው ዛሬም እየተፈጸመ ያለና ገና ወደፊት የሚፈጸሙ ትንቢቶች ውስጥ ጥቂቶቹ የሚከተሉት ናቸው። አባ ዘወንጌል ዘውዱ ከወደቀ ከ1966 ዓመተ ምህረት ጊዜ ጀምሮ ኢትዮጵያን እየመሯት ያሉት መንግስታት ጸረ ኢትዮጵያውያን ብቻ ሳይሆኑ ጸረ ክርስቶስ ናቸው ብለው ተናግረዋል። ደርግ የጉግ ማንጉግ መንፈስ ሲሆን ወያኔ ደግሞ ሴም ጠላት አማልክ መንፈስ ነው ብለዋል። ከሁሉ የከፋው ጸረ ክርስቶስ መንግስት ግን ከወያኔ በኋላ የሚነግሰው የአህዛብ ንጉስ ነው ብለዋል። ከ2012 ዓመተ ምህረት ጀምሮ 2013 ዓመተ ምህረትና 2014 ዓመተ ምህረት ለኢትዮጵያ የምጥ ዘመን ይሆንባታል ብለዋል። በዛ ዘመን የኑሮ ውድነቱም የሁሉ የከፋ ይሆናል። ኤድስ በሽታን የሚያስመሰግኑ ክፉ ቸነፈሮች ተከታትለው ይመጣሉ። የዓለም ሀገራት እርስ በርሳቸው በቸነፈሮች ወጥመድ ይጠፋፋሉ። በአህዛቡ ንጉሱ ዘመን ለኤድስ በሽታን የሚያስመሰግኑ ክፉ ቸነፈሮች ተከታትለው ይመጣሉ። የዓለም ሀገራት እርስ በርሳቸው በቸነፈሮች ወጥመድ ይጠፋፋሉ። በአህዛቡ ንጉሱ ዘመን ለኢትዮጵያ ቤተክርስቲያንና ለክርስቲያን ህዝቧ ከሁሉም የበዛ ክፉ ጊዜ ይሆናል። ክርስቲያኖች ደም እንደ ጎርፍ ውሃ ሀገሪቱ ይፈሳል። በውሃ ሰበብ የሰው ደም ሀገሪቷን ያጥለቀልቃል። ዳር ሀገር ያሉ ክርስቲያኖች ብዙ መከራ ያገኛቸዋል። ሰማዕትነት ይቀበላሉና ትልቅ ክብር ያገኛሉ። ከሰማዕትነት ይቆጠርላቸዋል። ብዙ ወጣቶች ይሄን ክብር በመሽቀዳደም ይቋደሳሉ። እንደ ቅዱስ ጊዮርጊስ እንደ ቅዱስ መርቆሬዎስ በሰማይ ሰማዕትነት ዘውድ ይዘጋጅላቸዋል። ይህ በኢትዮጵያም የሚቆመው አህዛብ መንግስት እንኳን ለህዝቡ ለዓለም መንግስታት ያስቸገረ ኃይል ይሆናል። ነገር ግን ስለ ቅዱሳን ጸሎትና ምልጃ ልዑል እግዚአብሔር ቅዱስ ሚካኤል በኩል እድሜውን አጭር ያደርገዋል። ከዚህ በኋላ ብዙ ሀገራት በውሃ ሙላት ይዋጣሉ። ምልክት በጊሸን ተራራ ላይ ለዓለም ይታያልና ስደት ወደ ኢትዮጵያ ይሆናል። ደብረ ሮሃ የቅዱስ ላሊበላ ጸሎት ከዋግ ከቤላ ተራራ ከላስታ ተሰምቶ ታሪክ ይሰራና በጽድቅ ፍርድ የሚገዛው አምላክ ታላቅ ክንድ የሆነው ንጉስ ቴዎድሮስ ይመጣል። ቴዎድሮስ ዘመን ሲጀምር ለሳምንት የበረከት ዝናብ ይዘንብና ከኢትዮጵያ ምድር ላይ መርገም ታጥቦ በረከት ይፈሳል። በዘመነ ቴዎድሮስ ከመከራ የተረፉ ሰዎች እርስ በርስ ይፈቃቀራሉ። ጠማማ ሰው በሱ ዘመን በኢትዮጵያ አይኖርም። የንጉስ ሰለሞን ዘር የሆነውና ጥበቡ ከሰለሞን